ወንድሞቻችን አባወራ መሆን እያቃታቸው ነው። ወንድሞቻችን አባት፣ ባል፣ ወንድ፣ ራስ መሆን እየከበዳቸው ነው። ለወንድሞቻችን ይህንን የአባትነት፣ የባልነት፣ የራስነትን ሚና የሚያሳያቸው አርያም የሚሆናቸው ወንድ እያጡ እየተቸገሩ ነው። ስለዚህም ትዳራቸውን ከመምራት፣ ሚስታቸውን ከመግዛት፣ ቤታቸውን ቅጥ ከማስያዝ ይዘገያሉ ወይም ይሳላቻሉ ወይም ከዚህ ይርቃሉ። ነገር ግን ይህንን ስንፍናቸውን አልጫነታቸውንም በአጉል ዘመናዊነትና በአጉል መንፈሳዊነት አጽድቀው ከመቀመጥ ፈተናውንም በአጋንንት አሳበው ከመቀበል ያለፈ የአባወራነት ስኪል ወይም ደግሞ ክህሎት እጦት እንደሆነ አምነው አይቀበሉም። ስለዚህም ትዳር እየነቃ ወይም የተሰነጠቀ፣ ቤተሰብ እየፈረሰ፣ ልጆች እየተበተኑ፣ ማህበረሰብም እየማሰነ ይገኛል ወይም ማህበረሰባችንም እየማሰነ ይገኛል። ነገር ግን ይህንን ነገር ከጥቂት 10 ዓመታት ወዲህ የቤቱ ራስ አዛዥና ናዛዥ ሴቷ የሆነች በመምጣቷ ምክንያት መሆኑን ማን አስተውሏል? ስለዚህም ለይስሙላ የጥሪ ካርድ ላይ አባወራ ከሚባለው አባት ቤት የሚያድገውን ወንድ ልጅ እናቱ አባወራ አድርጋ ማሳደግ አትችልም። እናት ወንድ ልጇን አባት፣ ባል፣ ወንድ፣ ራስ እንዲሆን ማብቃት አትችልም። እደግመዋለሁ። እናት ወንድ ልጇን አባት፣ ባል፣ ወንድ፣ ራስ አድርጋ አባወራ አድርጋ ማብቃት አትችልም። እንዴት? ለምን? መቼ? እንየው። ከዛ በፊት ግን ዛሬም ይህ የገላ ሳሙና ነው። ዮጊ የገላ ሳሙና ይባላል። እኔ ራሴ የማዘጋጀው ነው። ኤዲብል ከሆኑ ከምንበላቸው አይነት ምግብ ዘይቶች፣ ከተለያዩ አይነት ምግብ ዘይቶች ይዘጋጃል። በጣም ሞይስቸራይዚንግ የሆነ ነው። በጣም ቆዳ የሚያለሰልስ ነው። በተለይ ደረቅ ቆዳ ላላችሁ ሰዎች ይህ ምንም አይነት ኬሚካል የማይገባበት ማድረቂያ፣ አረፋ ማውጫ፣ ሼልፍ ላይፍ መጨመሪያ ወይም ደግሞ ረጅም ጊዜ እንዲቆይ ወይም ደግሞ ቀለም፣ ሽታ ምንም ነገር የማይገባበት ሳሙና ነው። እኔና ልጆቼ ለ6 ዓመት ስንታጠበት ነበረ። በተለይ የመጨረሻዋ ልጄ ከተወለደች ጊዜ ጀምሮ ዛሬ 6 ዓመቷ ነው። ስንታጠበት የነበረ የትንሿን ልጅን እድሜ ያክል ያለው ነው። ጠይቁን፣ እዘዙ። አንዱ 175 ግራም ነው። ዋጋው 300 ብር ነው። ጥራት ያለው እቃ፣ ጥራት ያለው ምርት፣ ረጅም ጊዜ የሚያገለግላችሁ፣ ሰውነታችሁን፣ ጤንነታችሁን ጠብቃችሁ ከምንም አይነት ኬሚካል ሳትጎዱ፣ ሌላ ምንም አይነት የጎንዮሽ ጉዳት ሳይደርስባችሁ ከምን እንደተሰራም ነግሬያችሁ በመተማመን የምትገዙት እንዳልኳችሁ እኔና ቤተሰቤ የምንታጠበት ሳሙና ነውና ጠይቁን ወይም ኮሜንት መስጫ ሳጥን ላይ ፍላጎታችሁን ንገሩን፣ ታገኙታላችሁ። አሁን ወደ ዛሬው ቪዲዮ። ልጇን አባወራ አታደርግም። እናት ልጇን አባወራ ማድረግ አትችልም። ያው አባወራ አታደርጎም ስላችሁ እንግዲህ ወንድ ልጇን ነው። እዚህ ላይ በተለይ ለመፍታት ያኮበኮባችሁ፣ ፍቺ ጀብድ መስሏችሁ ያደፈጣችሁ እህቶቼ እባካችሁ ስሙኝ። እኔ ከእርሱ 10 እጥፍ እሻላለሁ እያላችሁ የምትፎልሉ፣ ለመፍታትም ዳርዳር የምትሉ በተደጋጋሚ ስለምሰማ ነው ከተለያዩ ሰዎች። ያው ብዙ ጊዜ እንደዚህ አይነት አስተያየቶች ላይ ብዙ እንደዚህ የሚናገሩ ሴቶች ላይ እኔ አስተያየት መስጠት አልፈልግም። ለሚነግሩ ሰው ይንገሩ፣ በሰሚ ግን ሰማለሁ። እና ምንም የሚያስፎክር ነገር አይደለም። አባት የሚሰጠውን ነገር መስጠት አትችሉም። በተለይ አባት የሚሰጠውን ነገር መስጠት አትችሉም። ምንም ውጫዊ ነገር ቢጎለው ቢያንሰው፣ ግን በተፈጥሮ ያለውን የአባትነትን ስጦታ ከእናንተ ማግኘት አይችሉም ወንድ ልጅ። እና ትልቅ ኪሳራ ነው ማህበረሰብ ላይ የሚደርሰው ማለት ነው። ለልጆቻችሁ ለመጪው ህይወት እና ትውልድም ስትሉ አስቡበት። ትዳሪን እፈታለሁ፣ ልጆችን ብቻዬን አሳድጋለሁ፣ እኔ ከሱ አላንስም ለምትሉ ማለት ነው። አሁን በጣም እየተለመደ እንደ ጀብድ እየተወራ ሚዲያ ላይም ደግሞ እንደዚህ የሚያደርጉ ሴቶች ጀግኒት እየተባሉ እየተቆለጳጳሱ እየመጡ ስለሆነ ሌሎችም የተከታዮች ታናናሽ ተከታዮችም እያፈሩ ስለሆነ ማለት ነው። ምዕራባውያን በዚህ ከስረውበታል። ከነሱ መማር አለብን። ብልህ ከሰው ስህተት ይማራል። ብልህ ከሰውም ስህተት ይማራል አይደለ? ያበራሽን ጠባሳ ያየ በእሳት አይጫወትም እንደሚባለው እነሱ ሀገር የከሰሩበትን ነገር እኛ አንኮርጅም። ምን ሀብትና ዝና፣ ስልጣን፣ እውቀት ቢኖራችሁ እህቶቼን ነው የምለው፣ ወንዶች ልጆቻችሁን እናንተ ከናቃችሁባቸው አባቶቻቸው ከባሎቻችሁ ማለት ነው የበለጠ አባወራ አድርጋችሁ ማሳደግ አትችሉም። 4 ነጥብ ሁሉ አይደለም፣ ቃል አጋኑ ነው። አትችሉም።
ማሳደግ አትችሉም። አጉል ሙግት ውስጥ አትግቡ። በልጆቻችሁ ህይወት አትጫወቱ። በልጆቻችሁ ህይወት አትቀልዱ። እናንተ ያልተስማማችሁባቸው ከባሎቻችሁ ጋር ያልተስማማችሁባቸው ብዙ ምክንያቶች ይኖራሉ። ግን ልጆቼን ብቻዬን አሳድጌ ወንድ አድርጌ አበቃቸዋለሁ አይቻልም። ወንድ ሆነ አልሆነ የራሱ ጉዳይ። እኔ ግን እንደዚህ ውስጥ አልሆንም ደግሞ እንግዲህ ሌላ ነው። ምን ድሃ ተራ መሀይም ቢሆንም አንድ ሰሞን ወዳችሁ ያገባችሁት በኋላ የናቃችሁት ባላችሁ የልጆቻችሁ አባት እናንተ የማትሰጡት አባቱ የሰጠው ጸጋ አለው ለልጁ የሚያቀብለው። የዛሬ ጊዜ መካሪና አማካሪ ነኝ ባይ ገንዘባችሁን እየበላ አይኖ ብዙዎቻችሁ ሴቶች አማካሪ ጋር እንደምትሄዱ ብዙ ሺህ ብር ከፍላችሁ የአማካሪዎችና የአሰልጣኞች የትዳር አማካሪና አሰልጣኞች ደንበኞች ሴቶች እናንተ እንደሆናችሁ እናውቃለን። እነሱ ጋር ስትሄዱ ከፍላችሁት ቁጭ ብሎ ለቅሷችሁን ይሰማል። ብሶቴን የሚሰማኝ እሱ ነው፣ እሱ ጋር ሂጅ ልተንፍስ፣ እስቲ ተንፍሽ ይውጣልሽ ተብሎ ሶፋ ላይ ተቀምጣችሁ እሱ እዚህ ቁጭ ይህን ሁሉ ችለሻል እያለ ቁጭ ብሎ የሆነ ማስታወሻ እየያዘ 6 ሰዓት 7 ሰዓት ሙሉ ቁጭ ብሎ ሊሰማችሁ ይችላል። አትፍረዱበት። ወደው አይደለም፣ ከፍላችሁት ነው። 30 ሺህም ከፍላችሁት ነው የሚሰማችሁ። ለመስማት ነው እየከፈላችሁት ያላችሁት እንጂ መፍትሄ አይሰጣችሁም። እንደዚህ አይነት ሰዎች እናንተን እያበረታቱ ፍቺው የሚጠናከርበትን፣ ፍቺው የሚያይልበትን፣ ፍቺው እውን የሚሆንበትን መንገድ ይከፍታሉ። ባሎቻችሁን የምታከብሩበትን፣ ለባሎቻችሁ የምትገዙበትን ምንም አይነት ሴናሪዮ አይፈጥሩም እንደዚህ የሚሰሟችሁ ሰዎች። ምክንያቱም ባላችሁ ስላልሰማችሁ ነው እነዚህ ሰዎች ጋር እየመጣችሁ የምታለቅሱትና ከባላችሁ ጋር ያላችሁን የኮሚኒኬሽን ባሪየር ይሄ አይመልስላችሁም። ሌላ ችግር እንዳውም መዘዝ ይዞባችሁ ይመጣል። እነሱ ግን በእናንተ ገንዘብ ኑሯቸውን ይለውጣሉ፣ ቤታቸውን ይቀይራሉ፣ መኪና ይቀይራሉ። እና እባካችሁን ጀግና ጀግኒት እያላችሁ የሚያቆለጳጵሷችሁን ዘሶኮልድ አማካሪስ ተጠንቀቋቸው። እነሱ ለጥቅማቸው ይህንን ያደርጋሉ። አልጫውም ለሆዱ ሲል አማካሪ ባይሆንም እሷ ጠንካራ ነች፣ እሷ ጠንካራ ነች፣ እሷ ጀግና ነች፣ እሷ ጀግና ነች ሲላችሁ አይምሰላችሁ። በቃ በልቶ ለማደር ወይም ደግሞ ተወድሶ ለማደር የሚያደርገው ነገር ነው። ስለዚህ ቁም ነገራችን ምንድነው? ለልጆቻችሁ እናት እንጂ አባት መሆን አትችሉም መቼም። ምንም ጠንካራ ብትሆኑ፣ ምንም ጀግና ነሽ ብትባሉ፣ ምንም ጎበዝ ነሽ ብትባሉ አባት አትሆኑ። ዋንስ አባት መሆን እስካልቻላችሁ ድረስ፣ ለወንድ ልጃችሁ የወንድ አርያ መሆን እስካልቻላችሁ ድረስ ደግሞ ወንድ ልጃችሁ እያየ የሚያድገው ወንድ አርያ ስለሌለው ወንድነት ራሱ ግራ ይገባዋል። በወንድነቱ ግራ ይጋባል። ጡንቻው ሲያድግ፣ አግሬሽኑ ሲመጣ፣ ንዴቱ ሲመጣ፣ ኢነርጂው ሲመጣ እንዴት አድርጎ ማስተናገድ እንዳለበት አያውቀውም። ስለዚህ ወደ እርምጃ፣ ወደ ቅጣት ወይም ደግሞ እሱን አግሬሽኑን ለመሰብሰብ የሆነ ቦታ ቆልፎ ማስቀመጥ፣ ባዶ ክፍል ቆልፎ ማስቀመጥ፣ የሆነ ቅጣት፣ የሆነ ነገር መከልከል፣ እሱ መፍትሄ መስሎ ይሰማቸዋል። ያው ታረጉታላችሁ። ብዙ ሰው እንደዛ ነው የሚያደርገው። ከምዕራባውያን የወረስነው ነገር ነው ይሄ ነገር። አባት ጋር እንደዛ አያደርግም። አባት እንደዛ አያደርግም። እንዴት እንደሚቀጣ ይታወቃል አባት ጉዳይ። ስለዚህ በዚህ መልክ የምታሳድጓቸው ልጆች ስሜታዊ ይሆናሉ። አግሬሽናቸውን መቆጣጠር አትችሉም። አግሬሽናቸው እናንተ ላይ አድገው እናንተ ላይ እስኪገለጥ ድረስ ታናናሾቻቸው ላይ ወይ ኩዮቻቸው በትምህርት ቤት አካባቢ ይገለጣል። ይጣላሉ፣ ይደባደባሉ። በትንሽ ነገር፣ በማይረባ ነገር ስሜታቸውን መቆጣጠር አይችሉም። ምክንያቱም እናንተ ያንን ልታስተምሯቸው አትችሉም። ይህንን አታወርሷቸውም። እናት ይህንን ማድረግ አትችልም። ይህንን ካላደረገች ስሜቱን መቆጣጠር የማይችል ልጅ ደግሞ ከሆነ የምታሳድገው በ40 ዓመቱም ይሄ ልጅ ህፃን ልጅ ነው። በ40 ዓመቱም ቢሆን የምታገባው ሴት ልጇ ነው የሚሆንባት። የ40 ዓመት ልጅ ነው የምታበቁት፣ ለትዳር የምታመጡት። ምንም መኪናም፣ ቤትም፣ ንብረትም፣ ሀብትም፣ ትምህርትም፣ ማስትሬትም ዶክትሬትም ሊኖሩ ይችላል። ይሄ ሰውዬ ምንም ትርጉም የለውም። ምንም ትርጉም የለውም። ላይክ ከዚህ በፊት አንድ ሴናሪዮ ነግሬያቸዋለሁ። እንደዚህ አማካሪ የተባለ ያው በአሁኑ ጊዜ በጣም ጥሩ ቦታ ያለው ሰው ነው። ይሄ ሰው ሚስቱ ባለስልጣን ነች፣ አማካሪ ነው፣ ብዙ ሺህ ብር የሚያስከፍል ነው። ሬዲዮ ላይ ትልቅ መገናኛ ብዙሃን ላይ ቀርቦ በጣም ነው ያፈርኩት። ይሄ ሰውዬ ነው እንግዲህ ትዳር የሚያማክረው። በጣም ነው ያፈርኩት። ሊትራሊ እንደ ህፃን ልጅ ነው የሚሆነው፣ ፍንድቅድቅድቅ እንደ ፈንድሻ። ልጆቹ እንኳን ሲሪየስ ናቸው። እናትየውማ ተዋት፣ ሚስትየው ማለት ነው። እሷማ ተዋት፣ ባል ነች፣ ደንበኛ ባል፣ በቃ ወንድ ነች። ኮስተር ብላ ነው የምትቀመጠው። ስትጠየቅ ለተጠየቀችው ጥያቄ መልስ ባጭሩ አለቀ፣ ጸጥ። እሱ ከተጠየቀው ጥያቄ ወደ ኋላም ወደ ፊትም ወደ ላይም ወደ ታችም እያለ ካካካካካ ምንድነው ቤት ውስጥ የምትሰራው ሲባል በግልጽ የተናገረው ነገር ማጫወት፣ እነሱ ማዝናናት ነው የኔ ትልቁ ስራዬ።
ይሄ ሰው ምንም ዶክትሬት ቢማር ምንም ትዳር አማክራለሁ እያለ 30 ሺህ እና 40 ሺህ ቢከፈለውና ቢያማክር ያው ከድጥ ወደ ማጡ ይመራቸዋል ሰዎቹን። እንዳልኳችሁ ቅድም የትዳር አማካሪዎች አብዛኞቹ ገበያቸውን የሚያገኙት ከሴቶች ነው። ደንበኞቻቸው ሴቶች ናቸው፣ ወንዶቹ አይሄዱም ብዙ ጊዜ። ይሄ ሰውዬ እንግዲህ ይህንን ፕሮግራሙን ስሰማ አላውቅም፣ 50ዎቹ ውስጥ ገብቷል። 50ዎቹ መጀመሪያ ይመስለኛል ካልተሳሳትኩ፣ ቆይቷል ፕሮግራሙን ስሰማ። ለሚስቱ እንዴት አይነት ሸክም እንደሆነ፣ ምክንያቱም ያደገበት መንገድ አባወራ እንዲሆን አይደለም፣ ቤቱን እንዲመራ አይደለም። ሚስቱን ያቆለጳጵሳል። እንዴት አድርጋ ቤቱን እንደምትመራ፣ እንዴት አድርጋ ልጆቹን ቀጥ አድርጋ እንደምታስተዳድር፣ እንደምታስጠና ምናምን በቃ እሷ ሁሉን ነገር ቴክ ኬር እንደምታደርግ፣ ቤቱ በእሷ ቅጥ እንደያዘ በሚዲያ ነው የሚመሰክረው። የሰው ያሳፍራል፣ እጅግ ያሳፍራል። የኢትዮጵያውያን ባህል አይደለም ይሄ፣ ከባዕድ የተወረሰ ነው። ያው ገና ለገና ማስተሬትና ዶክተሬታቸውን ሰርተዋል በሳይኮሎጂ በሶሺዮሎጂ ገለመኔ። ስለዚህ ከነዛ ትምህርቱ ስርዓቱን የትምህርቱን መንገድ የኑሮውን መንገድ ጭምር ነው የወረሱትና የሚያስተምሩትም ይሄንን ነው። ያንን አልጫነት ነው የሚያስተምሩት። ቁም ነገሩ ግን ልጆቻችሁን እናንተ ወንድ አድርጌ አሳድጋለሁ ትላላችሁ እንጂ በእርግጠኝነት ምስኪን፣ ከዛም አልፎ ንክር ያለ ምስኪን ነው የምታደርጓቸው። ምስኪን፣ በቃ ምስኪን፣ እሺ ባይ፣ ሁሉ ጊዜ ከሰው የማይጋጭ ከሰው የማይጣላ ጠብ ያለበት ቦታ የማይደርስ አይደለ? እንደዛ ነው የሚፈለገው ብዙ ጊዜ። በምንም አይነት መልኩ ግን ስለ እውነት የሚቆም ቆፍጠን ያለ አቋም ያለው ቆራጥ፣ ስለተናገረው ነገር እርምጃ መውሰድ የሚችል፣ የተናገረው ነገር አድሚት ማድረግ የሚችል። ማን ይሄንን የተናገረው ሲባል እኔ ምንድነው ስህተት አለ እንዴ ይቅርታ ማለት የሚችል አታመጡም። ይሄ ነው የቸገረን አይደል? አሁን ደግሞ የሀገርን መሪ በሉት የቤተ ክርስቲያንን መሪ በሉት በእንደዚህ አይነት መልክ እናት ያሳደጓቸው እየሆኑብን ነው የተቸገር ነው። የትልቅ ትንሽ እየሆኑብን 50 ዓመት ናቸው፣ ግን እንደ 15 ዓመት ልጅ ያረጋቸዋል እነዛ ሰዎች። ኦብቪየስ እኮ ነው ይሄ በሰው ልጅ ታሪክ ውስጥ ጥናት ውስጥ የሚገኝ ነገር ነው። እኛ ዘመናዊ ትምህርት ተማርን እያለን እየካድ ነው እንጂ ሆን ብለን ነው የምንክደው፣ ሆን ብለን ለራሳችን ስንፍና እንዲመች። ኤኒዌይስ ግን ጭብጡን ያዙት፣ ቁም ነገሩን ያዙት። አሁን ያው እየቀላቀልኩ ነው፣ ለሴቷም ለወንዱም እያደረኩ ነው የማወራው። ይሄ ትልቁ መልእክት ግን ምንድነው? ልጇን አባወራ አታደርግም እናት። ዋናው መልእክት ለወንዱ ይሁንና በዛ ውስጥ ለሴቷም ትማራለች። እንደውም በምዕራቡ ዓለም አንድ በቅርብ አይደለም 3 ዓመት ይሆነዋል መሰለኝ አንድ ሪሰርች ሰምቻለሁ። በእናትና በአባት ያደጉ፣ በአባት ብቻ ያደጉ፣ በእናት ብቻ ያደጉ ልጆች ጥናት ላይ ተደርጓል። ብዙዎቹ በእናትና በአባት ያደጉት ውጤታማ ናቸው። በተለይ በስነ ልቦና፣ በስነ ስርዓት፣ በስነ ምግባር በተባለ በእነዚህ ጉዳዮች ላይ ጤናማ ናቸው። ወንጀል የመስራት እድላቸው፣ አደንዛዥ ውስጥ የመግባት እድላቸው፣ የመደባደብ እድላቸው፣ የጸብ እድላቸው፣ በትምህርትም የመውደቅ እድላቸው ጠባብ ነው። ከጋብቻ በፊት ወሲብ የመፈጸም እድላቸው ወይም እንደዚህ አይነት ነገሮች ላይ በጣም ጠባብ ነው እድሉ ለነሱ ማለት ነው። ከዛ ቀጥሎ ያለው አባት ነው። በአባት የሚያድጉ ናቸው። በጣም የሚገርመው ነገር በአባት የሚያድጉት ልጆች ኦልሞስት በአባትና በእናት ከሚያድጉት ልጆች ጋር ተቀራራቢ ውጤት ነው ያላቸው። በእናት የሚያድጉት ልጆች ግን ወይ ቢሎታ በጣም ይወደቁ ናቸው። አብዛኞቹ እስር ቤት የሚገኙት አሜሪካን ሀገር አብዛኞቹ እስር ቤት የሚገኙት ወንዶች በእናት ብቻ ያደጉ ናቸው። አብዛኞቹ ድረግ ዲለር ሆነው ከሰው ተጣልተው ሰው ገለው እስር ቤት የሚገቡ ልጆች ወንዶች ልጆች በእናት ብቻ ያደጉ ልጆች ናቸው። እኛ ዛሬ ልክ እንደ ጀብድ እያቆለጳጳስ ነው ቲቪ ላይ ማስታወቂያ እንሰራበታለን፣ መድረክ እናዘጋጅበታለን። ወገኔ ግን ይህንን ነገር ምን ያክል እያወቀው እንደሆነ አይገባኝም። ስለዚህ ወንድም ዓለም ስማ፣ የምትመርጣት ሚስት ነገ አንተን ከቤት አባራ ጀብደኛ የምትጫወት መሆን የለባትም። መሆን እንዴት እንደሌለባት ያው ሌላ ጊዜ እንደዚህ አይነት እንደማትሆን ሌላ ጊዜ ምርጫ ላይ እናወራና አካፍላለሁ። በተረፈ ግን አንድ ነገር ማወቅ ያለብን ወይም አንተም ያለብህ ነገር አንተ ከቤት ጎድለህ እናታቸው ምን ጎበዝ ነች ብትል ያንተን ቦታ ተክታ ልጆችን በተለይ ወንዶቹ ልጆች አባወራ አድርጋ ማሳደግ አትችልም። ስለዚህ ይህንን ሚና ለሷ ተስጣት። በቃ ይሄ ያንተ ሚና ነው፣ ያንተ ድርሻ ነው። በምንም አይነት መልኩ ወደ እሷ ዴሊጌት የሚደረግ አይደለም። በቃ አንተ ጋር ነው ጸጋው ያለው። ልጅህን ወንድ አድርገህ ልታሳድገው አንተ ጋር ነው ጸጋ ያለው። ምናልባት ላይሳካል ይችላል። ከስራ አንፃር ብዙ ጊዜ ቤት ላትኖር ትችላለህ። ዳዝ ማተር ያን ያክል ብዙ አያስቸግርም። ለምን መሰለክ? የአባት ጊዜ ከልጆች ጋር የሚያሳልፈው ጊዜ በቁጥር በሰዓት በማግኒቱድ ትልቅ መሆን አይጠበቅበትም። ትንሽ ሆኖ ኳሊቲ ዋይዝ ግን ከፍተኛ መሆን አለበት። ጥራት ያለ ስታገኛቸው ህይወታቸውን የሚለውጥ ነገር ማሳየት፣ ማስተማር፣ ምሳሌ መሆን፣ ቁጭ ብሎ ቲክቶክ ከማየት ቁጭ ብሎ ፖፕኮርን እየበሉ ፊልም ከማየት ማለት ነው። ይህንን እንግዲህ ወደፊትም ደግሞ እያነሳን እናወራለን። በተረፈ ግን እናት ልጇን አባወራ አታደርግምና ልጆችን ወንዶች ልጆችን በተለይ ለእናታቸው ጥለህ አትሂድ።
በተለይ 7 ዓመት 10 ዓመት ከደረሱ በኋላ በቃ በተቻለ መጠን ቅዳሜና እሑድ ለነሱ የሚሆን ጊዜ አዘጋጅተህ ካንተ ጋር እንዲሆኑ ካንተ ጋር አፈር ድቤ ግጠው እንዲነሱ ካንተ ጋር ረሃብ፣ ጾም፣ መጠማትን፣ ድካምን፣ ላብን፣ መቁሰልን፣ መውደቅ፣ መነሳትን ማየት አለባቸው። አሳያቸው። እኔ ከልጆቼ ጋር እንደዛ ነው የማሳልፈው። ያው ሶስቱንም በአጋጣሚ አንድ ላይ ነው ይዣቸው የሚሄደው፣ ሁለቱን ሴቶች እና አንዱን ወንድ። ግን በቃ ለወንዱ ምንም ርህራሄ የለኝም፣ ጨክንበታለሁ። ሂኖዛት ደግሞ ያውቃል በደንብ እንደምጨክንበት። ለምን እንደሆነም ደግሞ ያውቃል። ምክንያቱም ልዩነቱን ያየዋል ከእኩዮቹ አንጻር። ፍጹም ልዩነት አለው፣ ፍጹም። ስለዚህ ይህን ነገር ትኩረት አድርግበት። ምዕራባውያን ላይ የተሰራውን ጥናት አሁን እንደነገርኩ በአባት ብቻ ያደጉ ከእናት ጋር ተለያይተው አባት እንዲይዛቸው ተደርጎ በአባት ብቻ ያደጉ ወንዶች ልጆች በአባትና በእናት ከሚያድጉት ወንዶች ልጆች ጋር ተመሳሳይ ፖዚቲቭ ውጤት ነው ያላቸው፣ ገንቢ መልካም የሆነ ውጤት ነው ያላቸው። በእናት የሚያድጉት ግን በብዙ ኔጌቲቭ ውጤት ነው ያላቸው። ይሄ የታወቀ የተረጋገጠ ጥናት ነው። ከ95 በመቶ በላይ የእስር ቤት የሚገቡ ወንዶች በእናት ብቻ የሚያድጉ ናቸው። ያው የጥቁሮቹን ታሪክ ማወቅ ትችላላችሁ። በእናት ብቻ ነው የሚያድጉት፣ አባቶቻቸውን አብዛኞቹ አያውቁም። ስለዚህ አብዛኞቹ ወንጀለኛ ይሆናሉ፣ እስር ቤት ይገባሉ። በእናት ያደጉት እንግዲህ ለብዙ መከራ ይጋለጣሉ ማለት ነው። እናት ጋር ስትመጣ ለምንድን ነው ይሄ የሚሆነው ብትል፣ እናት ስሜታዊ ነች። ከተፈጥሯ የተነሳ ስሜቷ ቅርብ ነው። ስሜቷ ቅርብ መሆኑ ደግሞ አስፈላጊ ስለሆነ ነው። አባቷ ያደረገው ያንን ምክንያት አስፈላጊ ስለሆነ ነው። ልጆቿን ለማሳደግ የምትችለው ስሜቷ ቅርብ ሲሆን ነው፣ ቶሎ ለመረዳት እንድትችል ነው። የግድ አፋቸውን መፍታት አይጠበቅባቸውም። እኔና አንተ አፋቸውን ፈተው እንኳን ግልጽ ካልሆነን እስቲ ወደዛ እናታችሁ ጋር ሄዱና ንገሯት ምን እንደምትሉ። እናታቸው ሳይናገሩ ልትረዳቸው ትችላለች። ይሄ ምንም አንተና እኔ ደደብ ሆነን እሷ ብልህና አስተዋይ ሆና አንተና እኔ ፍላጎት ሳይኖረን ላይክ ልጆች ለማሳደግ ፍላጎት ሳይኖረን እሷ ግን ፍላጎት ለማሳደግ ፍላጎት ኖሯት ወይም ደግሞ እናትነት ውስጥ ያለ የተለየ እሷ ያመጣችው በጥረቷ ያመጣችው ስኪል እኛ ደግሞ መጣር አቅቶን ደብሮን ይጣልነው እንደዛ ሆኖ አይደለም። የአባታችን ጸጋ ነው። ወንድና ሴት አድርጎ ሲፈጥረን በእንዛ በወንድነትና በሴትነት ውስጥ ያስቀመጠልን መክሊት ነው። መክሊቱን አውጥቶ መጠቀም የኛ ፋንታ ነው፣ አለመጠቀም የኛ ፋንታ ነው። ስለዚህ እኛ ውስጥ ያ ነገር የለም። ሴቷ ውስጥ ግን አለ፣ እናትየው ውስጥ ግን አለና እናት ከተፈጥሯ የተነሳ ስሜታዊ ናትና እነዚህ ነገሮች ጋር ስትመጣ አሁን ወንዱን ጨክኖ ማስተማር የሚባለው ነገር ጋር ስትመጣ አትችልም። አንድ ቀን ብትጨክንበት ትንሽ ቆይታ አቅፋ አብረው ይላቀሳሉ። እናት አትችልም። ወንድ ግን ይችላል። እየጎዳው እየወደቀ ተነስ ይለዋል። ማለት ያው ጉዳቱ ያን ያክል ለከፋ ነገር እንደማይሰጥ ያውቃል። መድማት ማወቅ አለበት፣ መቁሰልን ማወቅ መቻል አለበት፣ መቆረጥን ማወቅ መቻል አለበት። በቃ እንደዚህ አይነት ነገሮች ማወቅ አለበት። ጉዳቱን ካላወቀ ድፍረትን አያመጣም። በንባብ ድፍረት አይመጣም አይደለ? በንባብ ድፍረት አይመጣም፣ በተግባር ነው ድፍረት የሚመጣው። ድፍረትን ለማምጣት ደግሞ የግድ የሚያስፈራ ነገር መጋፈጥ ያስፈልጋል። ወንድ ልጅ ደግሞ ደፋር ካልሆነ ምኑን ወንድ ነው? እውነቴን ነው የምልህ። የመጀመሪያው ለወንድ ልጅ የሚያስፈልገው አትሪቢዩት ከረጅ ነው፣ ድፍረት ነው። ድፍረት ከሌለው ወንድ ልጅ አልጫ ወንድ፣ ከወንድነት ማማ የወረደ ነው በጣም። ስለዚህ እሷ ይህንን ነገር ማድረግ አትችልም። ስሜታዊ ከመሆኑ የተነሳ እሱን በድፍረት በጥንካሬ እልህ አስጨራሽ በሆኑ ቻሌንጂንግ በሆኑ ነገሮች እንዲያደግ ማድረግ አትችልም። እልህኛ ነው ወንድ ልጅ። እያደገ ሲመጣ ቴስቶስትሮኑ እየጨመረ ሲመጣ እልህኛ ነው የሚሆነው። ያን ጊዜ ያበሳጫት ነው የሚመጣው ምናልባት። ስለዚህ ወደ አምባገነንነት ሄዳ አሁን ላይ ብዙ እናቶች እንደሚያደርጉት ትልቅ ቁምሳጥን ካላቸው ቁምሳጥን ውስጥ ይቆልፉበታል። በጣም የሚያሳፍር ነገር ነው። ልጆች ላይ የማይፈጸም ግፍ የለም። በነገራችን ላይ ሰራተኛ ላይ ያሳበባሉ እንጂ እናቶች ራሳቸው ምንም ድሃዎች ስለሆኑ አይደለም፣ ሀብታሞችም ስለሆኑ አይደለም፣ ቁምሳጥን ውስጥ የሚቆልፉባቸው አሉ። መብራት አጥፍተው ጨለማ ቤት ውስጥ የሚቆልፉባቸው አሉ። እኔ ልጆቼ እንደዛ አላረግም። አጠፋ አጮለዋለሁ፣ በቃ አለቀ። ከዛ ተቃቅፈን እንጫወታለን። ቁምሳጥን ውስጥ ጨለማ ቤት ውስጥ አልቆልፍበትም። ለምን ቆልፍበታለሁ? እንደዛ የሚያደርጓሉና ይህ እንግዲህ ልጆች በእንደዚህ አይነት መልክ ሲያድጉ ስሜቶቻቸውን በሰውነታቸው ውስጥ የሚፈጠረው የኬሚካል ቼንጅ ሆርሞናል ቼንጅ የሚያመጣውን ኢሞሽናል ስትሬስ ወይም ደግሞ ሌላም ነገር እንዴት አድርገው ማስተናገድ እንዳለባቸው አያውቁም። ከአባት ጋር ግን ቢሆን በብዙ ነገር ይወጡታል፣ ከእናት ጋር ግን አይቻልም። ስለዚህ ልጆች በዛ መልክ ሲያድጉ 30 ዓመት 40 ዓመት ይሆናቸዋል። 30 ዓመት ደርሶ ሲያገባ ሚስቱ የምትጠብቀው የ30 ዓመት ጎልማሳ ነው፣ እሱ ግን የ30 ዓመት ህፃን ልጅ ነው። ሊትራሊ ላይክ እናቱ ዛሬም በአንቀልባ አዝላው የሚንቀሳቀስ ነው የሚመስለው። በጣም ነው የሚቸገረው። አድገው ያልጨረሱ ባሎችን ያገኛሉ ማለት ነው እነዛ ሴቶች። ሀገርም አድገው ያልጨረሱ መሪዎችን ነው የምታገኘው። ያ መሪ ጠቅላይ ሚኒስትር ቢሆን ፕሬዚዳንት ቢሆን አድገው ያልጨረሰ ጠቅላይ ሚኒስትር ነው የሚሆነው። ጠቅላይ ሚኒስትር ሲሆን አድገው ያልጨረሰ ልጅ ነው ጠቅላይ ሚኒስትር አድርገን የምንሾመው፣ ፕሬዚዳንት አድርገን የምንሾመው። አድገው ያልጨረሰ ልጅ ነው
ጳጳስ አድርገን የምንሾመው ወይም የቤተ ክህነት ስራ አስኪያጅ አድርገን ወይ የሀገረ ስብከት ስራ አስኪያጅ አድርገን የምንሾመው። ያ ደግሞ በስራቸው ላሉት ትውልዶች ማህበረሰቦች ትልቅ ፈተና ነው የሚሆንባቸው። ያው ማንም የሚነግራቸው አይኖርም እነዛ ሰዎች ባለስልጣን ስለሚሆኑ ማለት ነው። እናት ይህንን ነገር በምታደርግበት ጊዜ ብዙውን ጊዜ አስተውለው አይደለም ያው የሚመጣውን ለውጥ ብታየውም አንዳንድ ኔጌቲቭ ነገሮችን ብታስተውላቸውም መፍትሄ ግን ማድረግ አትችልም። ብቻዋን ይህንን ነገር መስራት አትችልም። የግድ ባል ያስፈልጋል። የግድ የልጆቹ አባት ያስፈልጋል። በተለይ የልጆቹ አባት ያስፈልጋል። የልጆቹ አባት በተለይ ደግሞ በፍቺ በተለየበት ሁኔታ ደግሞ ነገሩ እጥፍ ድርብ ይሆናል፣ ልጁ ላይ የሚፈጠረው ነገር ማለት ነው። ምክንያቱም ያንን አሪያ ሊያሳየው የሚችለው የሚናፍቀውን አባት ከቤቱ ማጣቱ ራሱ በጤናማ መልክ ስላልሆነ ማለት ነው። ላይክ ታሞ ሞቶ ቢሆን ወይም ደግሞ በመኪና አደጋ ወይ በተፈጥሯዊ በሆነ ነገር ከቤቱ ተሰናብቶ ቢሆን በስራ ምክንያት ርቆ አልፎ የሚመጣ ቢሆን እነዚህ ነገሮች ይረዳቸዋል፣ አእምሮ መልስ ያገኝባቸዋል። ነገር ግን አባቱ ቤት ውስጥ መኖር እየቻለ ግን በሁለቱ በእናትና በአባቱ ሳይመለከተው በሁለቱ በእናትና በአባቱ አለመስማማት ምክንያት ከቤት ሲወጣ ግን ላይክ እጁ ላይ የነበረ እድል እንደማጣት ነው የሚቆጥረውና ይህንን ነገር በጣም ይጎዳቸዋል። አስተውሉት፣ አስቡበት። አባቶችም ይህንን ነገር ደጋግሜ የምናገር ወይም ወንዶች በጭራሽ ጭንቅላታችሁ ውስጥ አታስገቡት። በጭራሽ ስለሚያጋጥመኝ ነው። ሚስታቸውን ቁጭ አድርገው የሚያቆለጳጵሱ ወንዶችን አገኛለሁ። ሚስት መወደሷ ችግር የለውም፣ ስህተት የለውም። ግን በሙያ ሲሆን በእኔ ሙያ ገብታ በእኔ ሙያ በእኔ ሚና ግዴታ የመወጣት አቅቶኝ እሷ እየተወጣች በእኔ ቦታ ላይ እሷን ማወድሳት ከሆነ ትልቅ ችግር ተፈጠረ ማለት ነው። ስለዚህ እሷ እኮ ትችላለች። ቅድም እንዳልኳችሁ ያ አማካሪ የተባለው ሰውዬ ማለት እሷ ጎበዝ ነች፣ ልጆቹን ስነ ስርዓት በማስያዝ በማስጠናት ምናምን እሷ ጎበዝ ነች። የእሱን እኮ ስራ እየሰራችለት ነው። የራሷን ስራ ሰርታ የእሱን ኪችን ምግብ እየሰራች ልጆቹን አጥኖ ብሎ መቆጣጠር የእሱንም እኮ ስራ እየሰራችለት ነው። በጣም እኮ አሳፋሪ ነገር ነው። ይሄንን እንግዲህ እኔ ስራዬ ስለሆነ ነው ይሄን ነገር ስሰማ እንዲህ ብዬ የምሰማው። ሌላ ሰው ምን ያክል እያስተዋለው እንደሆነ አላውቅም። የሚያስተውሉት ሰዎች ይኖራሉ። እናንተም ብትሰሙት ደግማችሁ ታስተውሉታላችሁ። ግን እንዴት አይነት አሳፋሪ እንደሆነ አንድ የትዳር አማካሪ ነኝ አሰልጣኝ ነኝ የሚል ሰውዬ ሚስቱን ይዞ ሁለት ልጆችን ቀጥ አድርጋ የምታስተዳድረው እሷ ነች። አንተ የስራ ድርሻ ምንድነው? እነሱን ማሳቅ ማዝናናት። ሶ ሼምፉል እኮ በጣም አሳፋሪ ነው። ትውልዳችን በእንደዚህ አይነት አማካሪና መካሪዎች ነው እየተማረ የሚያድገው። በጣም አሳፋሪ ነው። እንዳልኳችሁ ቅድም በአቋምም ምንም ወንድ የማይመስል ሰው ነው። ስለዚህ ወንዶች እባካችሁ እንደዚህ አትበሉ። የእናንተ ሚና ላይ ሚስትን ማቆለጳጰስ ማለት እኔ የማረባ ፍጡር ነኝ፣ እሷ ላይ ህፃን ልጅ ሆኜ ተሸክማኛለች፣ ሸክም ሆኜባታለሁ ብሎ እንደመመስከር ነው። ያሳፍራል። ሚስቴ ነች ልጆቻችንን ቀጥ አድርጋ ያዘችልኝ ማለት ያሳፍራል። አንተ ምን ትሰራለህ? ስለዚህ የእናንተን ሚና መወጣት ወንዱን በተለይ በማሳደግ ደረጃ አንተ ነህ ግዴታ ያለብህ፣ አንተ ነህ ኃላፊነት ያለብህ። ወንዱ ልጅህን እናት አታሳድግም። ሲሆን 7 ዓመት 10 ዓመት ሲሞላው በተሻለ መጠን ከእናቱ ስር እየነጠቅ ካንተ ጋር ነው ማምጣት ያለብህ። ማታ ስትተኙ አይደለም፣ ውጪ ስትወጡ። በትምህርት ቀን ትምህርት ነው፣ በተረፈ ቀን በረፍት ቀን ከእናቱ ስር እየነጠቅ ናውጣ ናይድ እያልክ እሱ ከማሚ ጋር ሆናለሁ ቢል እንኳን ና እዚህ ጋር እየተባለ እርግጫ፣ ዝላዩም፣ ልፊያውም ዋሬቨር ማሳየት ያለብን ነገር ማሳየት ያለብን እንደውም አንተ ነህ። ስለዚህ በጭራሽ እንደዚህ አይነት ነገር አትናገሩ። ስንፍናችሁን በአጉል መንፈሳዊነትና ዘመናዊነት ማሳበብ ወይም ደግሞ የእናንተ ስንፍናን ያጋንንት ጦር አድርጎ ያጋንንት ፈተና አድርጎ ማሳበብ በጣም አሳፋሪ ነው። ይሄ የእናንተንም አለማደግ፣ የእናንተንም ጮርቃነት፣ የእናንተንም ከርሞ ጥጃነት፣ መቼም ወይፈን አለመሆን፣ መቼም ኮርማ አለመሆን ነው የሚያሳየው። ፕሊዝ ይህን ነገር አስተካክሉት። እናት ልጇን አባወራ አታደርግም። ዛሬ ያሳዝኑኛል እህቶቻችን የሚያገኟቸው ወንዶች የ30 ዓመት ህፃናት ናቸው። እውነት ለመናገር የ30 ዓመት ህፃናት ናቸው። በጣም ምስኪናን ናቸው። ንክር ያሉ ምስኪኖች ናቸው። እናት የምታደርገው እንደዛ ነው። በቃ ምስኪን ነው ልጇን ልታደርግ የምትችለው። ሁሉን እሺ ባይ፣ ለሁሉ እሺ ባይ፣ ለሁሉ ቸርሞ፣ ለሁሉ መወደድ መፈለግ፣ ከማንም ጋር ላለመጋጨት መሞከር። ስለዚህ የራስህ አቋም አለመያዝ። አንዲት ሴት ይሄን ሰው ስታገባው በቃ ህፃን ልጅ ሆነ ማለት ነው። አይታይም እንጂ አዝላው ነው የምትዞረው። ተጠንቀቁ። በእናታችሁ ብቻ ያደጋችሁ ደግሞ በእናታችሁ ብቻ አድጋችሁ ከሆነ ምን እናድርግ? ምንም ወዳችሁ አልገባችሁም እንደዚህ አይነት ላይፍ ስታይል ውስጥ እንደዚህ አይነት ህይወት ውስጥ እናትና አባታችሁ በተለያየ ምክንያት ተለያዩ፣ አይመለከተንም። በቃ እዛ ውስጥ አትግቡ። እሱ የእናንተ ቢዝነስ አይደለም፣ የእናንተ ጉዳይ አይደለም። በዛው ራሳችሁ ጉዳያችሁን ይፍቱ። እናንተ ግን አሁን በተለይ 20ዎች ውስጥ ካላችሁ ወይም 30ዎቹ መጀመሪያ ላይም ካላችሁ በእናት ብቻ ከሆነ ያደጋችሁት ብዙ የጎደለ ነገር እወቁ። መጀመሪያ ችግራችሁን እወቁት። ችግራችሁ ምንድነው? የአባት አርያ የላችሁም። ያንን የአባት አርያ ማስተካከል አለባችሁ። ያጣችሁትን የአባት አርያ መተካት አለባችሁ። ስለዚህ የአባት አርያ ስለሌላችሁ እናንተ ለራሳችሁ የአባትን አርያ እየፈለጋችሁ ያንን ኢሚቴት ማድረግ፣ ያንን መምሰል፣ ያንን መሆን አለባችሁ ማለት ነው።
ያንን ለመሆን መጣር አለባችሁ ማለት ነው። አንድ ቲፕ ብቻ ነግሬያችሁ ላይ ያለው ሌላ ቀን ስለዚህ ጉዳይ እናወራለን በተደጋጋሚ። አንዱ ወንድነታችሁን ከወደቀበት የሚያነሳው በእናት ብቻ በማደጋችሁ ከወንድነት ፊልድ ከወንድነት መስክ ርቃችሁ ከናንተ ካልሆነ መስክ ከምስኪናኑ መስክ ከወደቃችሁበት የሚያነሳችሁ አንዱ ነገር ምንድነው ብትሉኝ ስፖርት ነው። ስፖርት ስሩ። ስፖርተኛ ነኝ ካላችሁ ደግሞ እንግዲህ ለእናንተ ደግሞ ሌላ ጊዜ ስፖርት ስሩ። የምር በዲሲፕሊን የሚሰራ ስፖርት፣ በስርዓት የሚሰራ ስፖርት። ጡንቸኛ ለመሆን አይደለም። እኔ ታዩኛላችሁ ቀጫጫ ነኝ፣ ግን ሰውነቴን አንዳንድ ጊዜ ፎቶ ላይ ሳስቀምጥ አይታችኋል። ወይም ደግሞ ቴሌግራፍ ግሩፕ ላይ ያስቀምጥኩትን ፕሮፋይል አይታችሁታል። ለአንጀባ አይደለም ያስቀምጥኩት። እንደናንተ አይነት ስፖርት የመስራት ልምድ ለሌላችሁ ሰዎች ሞቲቬት እንዳደርጋችሁ ነው። ከዛ ራሳችሁን ወደ ዲሲፕሊን ወደ ስነ ስርዓት እንድታመጡ ነው። በስነ ስርዓት የተገነባ ስፖርት ስሩ። በስነ ስርዓት የተገነባ ስፖርት ስሩ። ላይ ኮንሲስተንትሊ በቋሚነት ስኬጁል አድርጋችሁ ማለት ነው። እንዳው እሱን እንኳን እንሰራለን ካላችሁ ግን ስነ ስርዓት ይኑራችሁ። በስነ ስርዓት መኖርን ተለማመዱ። በስነ ስርዓት መቀመጥ፣ በስነ ስርዓት መብላት፣ በስነ ስርዓት ልብሳችሁን ማስቀመጥ፣ በስነ ስርዓት አልጋችሁን ማንጠፍ፣ በስነ ስርዓት መጠጥ። ጀብድ አይደለም። እግርና ጫማ እዚህና እዛ እያወረወሩ መተኛት፣ መቀመጥ፣ መሄድ፣ እንደፈለጉ መናገር፣ እንደፈለጉ አክት ማድረግ ምንም ጀብድ አይደለም። ስነ ስርዓት ማጣት፣ ስነ ስርዓት የሚያሳይ ሰው ማጣት ነው። በተለይ ደግሞ ግን ይህንን ነገር ማስተካከል ትችላላችሁ። በተቻላችሁ መጠን እናት ብቻ ያሳደጋችሁ ወንዶች በተቻላችሁ መጠን የእናታችሁን አንቀልባ ሳትጥሉ ወደ ትዳር አትግቡ። ያች የምታገባችሁ ሴት እናት ነው የምትሆነው፣ እናንተ ደግሞ ልጇ ነው የምትሆኑባት። ምንም እድሜያችሁ 30 ቢሆን 35 ቢሆን ምን ብትማሩ ማስትሬት የሚያዙ ዶክትሬት የሚያዙ ምን መጋቢ ምናምን ተባሉ ዋሬቨር የትኛውንም አይነት ማዕረግ ያዙ ጠቅላይ ሚኒስትርም ሁኑ፣ ለዛ ሴት ግን ሸክም ነው የምትሆኑባት። እናት ነው የምትሆነው እሷም ለእናንተ። ትዳሩ ካልፈረሰ በዛ መልክ ነው እናትና ልጅ ሆናችሁ ነው የምትቀጥሉት። ስለዚህ ያ የእናታችሁ የታዛላችሁበትን የእናታችሁን አንቅልባ ሳትጥሉት፣ ማዚያውን ሳትጥሉት ወደ ትዳር አትግቡ። ለምን ብትሉኝ እናት ልጇን አባወራ ማድረግ አትችልምና እናንተም አባወራ ያለመሆን እድላችሁ ሰፊ ስለሆነ። መለሳለሁ ሌላ ጊዜ።